ቡና ፊልም ቡና ፍቅር እየቀለድኩ ነው በኢየሱስ ፕራንክ ስንት ቀን ፕራንክ አድርገሽ ነው ካሜራ አጥፋው ዳኒ አጥፋው አይስ ቀልድ ፕራንክ ነው ስሚ ማለት ተደርግና ምን አይነት ልጅ ነው ያምሻል ሰው የሚያክ ሰው እኮ ነው አረ ቪዲዮ ነው እንግዲህ በመግቢያው ላይ እንደተመለከታችሁት ይሄ ፕራንክ የሚሉት ነገር እንደገና ተመልሶ መጥቶ ሰሞኑን እንግዲህ በጣም በከፍተኛ ደረጃ እንግዲህ ጠቅላላ ሶሻል ሚዲያው ማለት ይቻላል በቃ በዚህ ጉዳይ በጣም እየተነጋገረበት ነው ያለው በሁለት ባልና ሚስቶች ጉዳይ ማለት ነው። ግን ግራ ነው የሚገባው በእውነት እኔ አሁን ይሄንን ነገር ላቀርብላችሁም ራሱ የወደድኩት ለምንድነው መሰላችሁ እስከዛሬ ድረስ የት ነበር ዛሬ እንዴት ይሄ ነገር ታያችሁ አብዛኛው ህብረተሰብ እንዴት ታየው በቃ በጣም ያዘንኩት በሱ ነው። ለስንት ጊዜ በዚህ በፕራንክ ጉዳይ ሁላችንም በጣም ብዙ ሶሻል ሚዲያዎች ተናግሮበት ነበረ። አረ የሆነ ህግ ይውጣ ምን ያልተባለው ነገር የለም። ነገር ግን እንዲያውም ቫይራል እየወጣ ያለው እንደዚህ አይነት ፕራንኮች በተለይ የባልና ሚስት ፕራንኮች የሚባሉት ናቸውና ምንም ለሰው ልጅ ምንም የሚጠቅም ነገር የሌለበት ነገር ግን ለቪው ሲባል እንደዚህ አይነት ነገር የሚደረጉ በጣም እየተካሄዱ ይያሉ ሰው ያበረታታው ነው ያለው ሽልማት ሁሉ እስከ መሸለም ድረስ የደረሰ ጉዳይ ነው ያለውና ዛሬ እንዴት በእነዚህ ሰዎች ላይ ብቻ እንደዚህ ጠነከረ የሚለው ነገር በጣም እንዲያው አሳስቦኝ ነው ይሄን ነገር ላቀርብላችሁ የቻልኩት። ምክንያቱም ከነሱ በፊት ስንት ሰዎች እየሰሩ ይያሉ ዛሬ ትልልቅ ሚዲያዎች ሳይቀሩ እነዚህን ባልና ሚስቶች በጣም አብጠልጥለው ሲናገሩ ሲመለከት አንደኛ እውነት እንዳልሆነ ሁላችንም እናውቃለን። ፕራንክ ተብሎ ያልተሰራ ፊልም የለምና ዛሬ ለምንድን ነው ይሄ ነገር የሆነው ስንት ሌላ ብዙ ይያለ የሚያሳዝን የሚለው ነገር ነው ማቀርብላችሁ ማለት ነው። የራሳችሁን አስተያየት ስጡበት። በተረፈ ተመልከቱትና በእውነት ይሄን ነገር እንደዝም ብለን የምንንቀው ነገር ስላልሆነ እስቲ ልብ ያለው በእውነት እነዚህን ሰዎች በአለመከተል ራሱ መዝጋት ስንችል ነው እንደዚህ ደረጃ የደረሰው። ለማንኛውም እስቲ የራሳችሁን አስተያየት ስጡበት ላለው ወደሚቀጥለው እብሰለሰላለሁ ግርም እያለኝ ይሉኝታ የሌለው ሰው ቢበዛብኝ በየሶሻል ሚዲያው ጥሬ ስለበዙ ወገን ረጋ እንበል አደብ እስኪገዙ እነሱ እስኪበስሉ አረረኮ ህዝቡ እሱን ይሁን ባለ ደግሞ መሰደቡ አንዳንዱ ሲያንሰው ነው ይበለው አንዳንዴ እየተሰደበ ጊፍት ይሰጥ የለ እንዴ እኔ ምለው እዚህ ቲክቶክ ላይ ካፕል የምትጫወቱ ማለት ባለ ትዳሮች እዚህ ቲክቶክ ላይ ባልና ሚስቶች ማለት ነው ሽንት ቤት ስገቡ ብቻ ነው እኮ የሚቀረው በቃ ሁሉንም ነገር አሳያችሁ ነው እኮ መቼ ነው ለራሳችሁ ጊዜ የምትሰጡት ባይዘው ሁሉንም ገበናችሁን ቲክቶክ ላይ ፖስታችሁ የትኛው ነገር ነው ድብቅ ትዳር እኮ በጣም ይከበር ነው የተከበረ ነገር ነውና ሁሉንም ሶሻል ሚዲያ ላይ አውጥታችሁ ትችሉታላችሁ ለኤዲት ምናምን በጣም አንዳንዴ ትዳርም ደበቅ ሸሸግ ሲያረጉት ጥሩ ነው ይሁን ደብቁኝ ያመጣል አንዳንድ የሶሻል ሚዲያ አራዶች አረባካችሁ አታሸማቁን አረባካችሁ ተው እንዴ እኛ በእናንተ ምክንያት ሶሻል ሚዲያ በገዛ ስልካችን መጠቀም ያቃተን እኮ ነው ያለነው በጣም ትክክል እንዴ ሶሻል ሚዲያ ለመክፈት እኮ ልክ ድራግ እንደሚገዛ ሰው ውስጥ ለውስጥ ገብተን አካባቢውን ግራና ቀኝ አይተን ማንንም እንደሌለ እርግጠኛ ስንሆን እኮ ነው ሶሻል ሚዲያ ምን ከፍተው በጣም ከቤተሰብ መካከል ቁጭ ብሎ መክፈትማ እሱ ቀረ ቤተሰብ እንዲተሰብስበው ኮራ ብሎ እንደበፊቱ ስልክ እንዲከፍቱ ምናምን አረ ወይ እርግጠኛ ኤርፎን መሰካታችንን እርግጠኛ እንሆናለን እንጂ በፍጹም አንሳፈጥም በጣም ፐብሊክ ቦታ ላይ ራሱ ግራና ቀኝ በደንብ አይተን ማንንም እንደሌለ ማንንም እንደማይሰማ አረጋግጠን ነው ከዛ በኋላ ሶሻል ሚዲያ ምን ከፍቶ ቲክቶክ ብትሉት ፌስቡክ ብትሉት የመጨረሻ ሰቅጣጭ ነው አረባካችሁ በፈጣሪ እንዴ በእናንተ ምክንያት ስልካችንን መጠቀም ልናቆም ነው ስልክ አብዛኛው ስራ ያለው ሶሻል ሚዲያ ነው በቃ እሱን እንዳንጠቀም ልታደርጉ ነው በእናንተ ምክንያት ተሳቀን አለቀን እኮ ልንፈነዳ ነው እዘኑልን አራዶቹ ተው አሪፎቹ ባካችሁ ተው አንዳንድ ሰዎች የሚሰሩት ፕራንክ የምታረጉትን ሰው ስሜት ከመስበር በላይ ሄዶ ኦዲየንሱንም ጨምሮ የሚያበሳጭ እየሆነ መጥቷል አሁን ፕራንክ ማለት ሰዎችን መሸወድ ሸውዶ ማዝናናት ፈገግ ማሰኘት ነው ፕራንክ ያረጋችሁትንም ሰው ኦዲየንሱንም ማለት ነው አሁን ላይ የተያዘው ግን እይታ ካገኘን ብላችሁ ፕራንክ የሚደረገውንም አካል ልቡን እስከ መጨረሻው መስበር
ኦዲየንሱንም ማበሳጨትና ማናደድ። ለምሳሌ እነዚህ ሁለት ጥንዶችን ፕራንክ ያየሁትኝ ፌስቡክ ላይ ነው። ፌስቡክ ላይ ትልልቅ ሚዲያዎች እንደነዛ ሀበሻ የኔታ ቲዩብ ምናምን መሰል ትልልቅ ፎሎወር ያላቸው የፌስቡክ ገጾች ፖስተውት ነው ያየሁት። እንደዛ አይነት ፕራንክ አለ ወይ ምናምን ብለው ፖስተው ማለት ነው። ከዛ ቲክቶክ ላይም ስገባ አንፎሎ እናድርግ ምናምን የሚሉ ሰዎችም አየሁ። አንዳንድ ፕራንኮች ምን አለ መሰላችሁ? አንድ ሰው እናቱ ታማበት ሆስፒታል ገብታ ጀስት መድኃኒት ሊገዛ ከፋርማሲ እየሄደ ሳለ አንደኛው ጓደኛው ደውሎ እናት እኮ አርፋለች፣ በቃ መድኃኒቱን መግዛቱን ተውናና ብሎት መጣንበል። ከዛ ከመጣ በኋላ መጣ እንዴ ፕራንክ እኮ ነው ቢለው ዋዳዚት ምን ፕራንክ ነው ምንድን ነው የሚባለው? እዚህ ጋርም ይቺ ሴት አራስ ነች ተኝታ ነው የምትለው ብዙ ጊዜዋን። በቃ ባሏ ብቻውን እየለፋ ምናምን እያስተዳደረ ምናምን ስለሆነ ጀስት ብቻውን ይደክመዋል፣ ያቅተዋል፣ ቤተሰቡን መምራት እኮ ያስቸግረዋል እያለች በአእምሯ እያምሰለሰለች ያለችበት ታይም ነው አራሱን አስተኛ ማለት ነው። ሱሱን ደግሞ እሱ መጣና ፕሩፍ አደረገላት። እኔ ብቻዬን ቤተሰብ ማስተዳደር አልቻልኩም፣ አበላልሽን ቀንሺ፣ በቃ ጥሩ ላይ አይደለሽ ማመጋገብሽ፣ ቀነስ አድርጊው ምናምን፣ እኔ ብቻዬን እንዴት እችላችኋለሁ ሲላት አለቀሰች። ከዛ ቆይቶ ግን ፕራንክ ነው ብሎ ሊያስረዳ ሲሞክር ልትቀበለው አልቻለችም። ቢኮዝ በውስጡ የምታስበውን ነገር ነው ፕሩፍ ያደረገላት። ብዙ ነገር አለ። ልክ ነው። እና ምን እያልኳችሁ ነው? ፕራንክ ሽወዳ ነው። ሽወዳ ደግሞ የሸወዳችሁትንም ሰው ፈገግ ልታረጉበት፣ ኦዲየንሱንም ፈገግ ልታረጉበት እንጂ የሸወዳችሁትን ሰው ልብ ሰብራችሁ የኦዲየንስንም ልብ አንድየውን ለመንካትና ለማናደድ ለማበሳጨት ሆነ ይቅርባችሁ። እንደው ፎሎወሩም ቪውም ይቅርባችሁ። አሁን እንግዲህ እንደሰማችሁት ነው። በጣም በሚያሳዝን ሁኔታ በእነዚህ በሁለቱ ባለትዳር ምክንያት ብዙ አይነት እንግዲህ ወሬዎች በጣም መጥተዋል ማለት ነው። እንግዲህ ወንድማችን እንደሰማችሁት የራሱን ኦፒኒየን ነው እንግዲህ የሰጠው እነዚህ ሰዎች በእንደዚህ አይነት ህይወት። ነገር ግን በሴቷም በኩል ደግሞ ያሉ ወገኖች ይህንን ነገር በጣም አብጠልጥለውት በትዳር ውስጥ ገብተው ብዙ አይነት ነገር የተናገሩ በጣም ብዙ አስተያየቶች አሉና ለዚህ ደረጃ የበቃ ነው በራሳችን በፈጠር ነው እንግዲህ ስተት ነው ማለት ነው። ከዚህ በፊት ታስታውሱ እንደሆነ እንግዲህ ኤፕሪል ዘፉል እየተባለ እናቴ በየአመቱ በጣም እንቸገር ነበር። እንግዲህ ብዙ ስተቶች ቀል እየተባለ እንግዲህ ብዙ ነገሮች እንደተፈጠሩ ብዙዎቻችን እናስታውሳለን። አሁን ግን ፕራንክ ተብሎ ከአመት አመት የማይቀየር ነገር ህብረተሰቡን በጣም እየጎዳ ነው። ሌቦች ሁሉ ተፈጥረዋል። ብዙ አሳሳሽ ነገሮች ተፈጥረዋል። ይሄን ነገር እያየን ይሄ ነገር ፖሊስም እያወቀ ህዝቡም እያወቀ ነገር ግን እየሸለመ ያለው ስቲል ማንን ነው? ባለ ፕራንኮችን ነው። ለዚህ ለመታወቅ ቫይራል ለመውጣት እያሉ እንደዚህ አይነት ስራዎች ይሰራሉ ማለት ነው። ስለዚህ እነዚህ ሰዎች በዚህ ቪዲዮአቸው ብቻ በጣም ታዋቂ ነው የሆኑት። በጣም በሚገርም ሁኔታ ይሄንን ሆን ብለው ነው የሚያደርጉት። ለምንድነው እኛ በዚህ ነገር ውስጥ ገብተን እንደዚህ የምንቃጠለው የሚለው ነው በጣም የሚያሳዝነኝ። በዛ ላይ የጾታ ልዩነቶች ሁሉ እየመጡ ነው በዚህ ምክንያት ማለት ነው። ትዳር እየፈረሰ ነው። የወንድና የሴት ጉዳይ እየተበላሸ ነው። እምነት እየጠፋ ነው። ብዙ ባለትዳሮች ያው ሶሻል ሚዲያ ላይ የሚቀመጠው ህብረተሰብ ይሄንን ነገር እያየ ቤት ውስጥ ራሱ እየፈተነ ነው ያለውና እስቲ ራሳችሁን አስተያየት ስጡ። ይሄ ነገር ሼር እያደረግን በተቻለ መጠን ለህብረተሰቡ እንዲማርና ከእንደነዚህ አይነት ነገሮች ለመራቅ ይሄንን ነገር መጥላት እንድንጀምር ሁላችንም የራሳችን ርብርብ ማድረግ ያለብን ይመስለኛል። የራሳችሁን አስተያየት ስጡበት ላለው እስቲ ምንድን ነበር የዚህ ባለትዳሮች ታሪክ የሚለውን አጠር አድርጌ ላሳያችሁ። ይህን ፕራንክ ብዙዎቻችሁ አይታችኋል። ባል የወለደችዋን ሚስቱን እኔ ያንቺን ቀለብ አልቻልኩም፣ ሞተሽ ስሪ፣ የምትበዩን የምትጠጪውን ከቨር ማድረግ አልቻልኩም፣ ምንድነው እንደዚህ መበይ ምናምን ነው ቆጣ ብሎ ፕራንክ ያረጋታል። ልጅቷ ያለቀሰችው ለቅሶ ደግሞ በጣም የብዙውን ሰዎች አንጀት በልቷል። ነው ለምን ትንሽ አስደብሯል። ይሄ ፕራንክ እውነት ከሆነ የአመቱ በጣም ደባሪ ፕራንክ፣ ጋጠ ወጥ የሆነ ፕራንክ፣ ከአንድ ጤነኛ ሰው የማይጠበቅ ፕራንክ ብየዋል። ይሄ ፕራንክ እውነት ከሆነ ይቺ ልጅ አውቃ ፈገግ ልትል ትችላለች፣ ግን አእምሮዋ ሊጠፋ የማይችል ቁስል አሳርፎባት የሚያልፍ ማመን ተገቢ። ምናልባት ግን ሰዎች ሊፈምሱ ወይም እዚህ ሶሻል ሚዲያ ላይ ታዋቂ ሊሆኑ የሚሄዱት ርቀት አንዳንድ ጊዜ ያስገርማልና ምናልባት የነሱ ሐሳብ እንደዛ ሆኖ ስክሪፕት ከሆነ ግን ይመቻቹ ነው ምንድነው። ሰዎች ከዚህም በላይ በጣም አስጠሊታ የሆኑ ነገሮችን ያደርጋሉ ለመፈመስ ማለት ነውና አንዳንዴ የምትታወቅበትን ኮንተንት መለየት ግን ያስፈልጋል። እናንተ እንናገራለን አንፈርድም። ጉድ ይሄ ፕራንክ ነው ፕራንክ እያላችሁ ሙድ የምትይዙ ባለትዳሮች ከዚህ ሰው እየተማሩ
ኑሮን ከታች ወደ ላይ ነው የገለባበጡበት። እንደ ቀልድ የሆነ ምንድነው አፍ ያባውን ብቅል ያወጣዋል ይላል ሲተርቱ። አንዳንዴ የውስጣችሁን ስሜት ነው ወጣችሁ የምትናገሩት። በነገራችን ላይ ካረጋችሁ በኋላ ህዝብ ካስቆጣችሁ በኋላ ሚስታችሁን ካስቆጣችሁ በኋላ መልሺ ፕራንክ ነው ምናምን ነገር አይሰራም። አንዳንዴ ማስተዋል አለባችሁ። የሆነ ሶሻል ሚዲያ ላይ የሆነ ነገር ስትለቁ ከሰዎች ምን ፊድባክ ይመጣብኛል፣ ሴንሲቲቭ የሆኑ ነገሮችን መንካት ዋጋ ያስከፍላል። ከ2.2 ሚሊዮን በላይ ነው ህዝቡ ያየው የእነዚህን ሰዎች ሚስቱን ፕራንክ አድርገው ኑሮ ተወዶብኛል ሆድሽን ቀንሽ የሚለውን ፕራንክ ማለት ነው። እና አሁን ዛሬ ወርቅ ገዝቶ ማሪኝ እያለ ነው። እና አንዳንዴ ብናስተውል ተሳቀልኝ ተብሎ ዝም ብሎ አይገለፈጥም። አንዳንድ ሰዎች ሜንታላቸው ይነካል። እንደዚህ አይነት ይኸው ትክክለኛ ሰው ሲሆን እንደዚህ ይነካል። ባለፈው የተነሳውን ሪቮሉሽን ታስታውሳላችሁ። ላይክ እንደዚህ ሰው ነው የሰውን ስሜት ትጎዳላችሁ። ሚስትህንም ብትሆን ባልህንም ብትሆን ወተክ እንዲህ ጋር ገለት ነው እንዲህ ያርገለት ነው ያላችሁ ስትበጣረቁ ዋጋ ታስከፍላላችሁ። ይሰማዋል። እንዲህ ሰው በድን ካኑነ ያ ሰውዬ መቼም እንደዚህ ልጅ ይሰማዋል። ስለዚህ ከመናገራችሁ በፊት ጭንቅላታችሁን ክፈቱ፣ አፋችሁን ከመክፈታችሁ በፊት ለሳውኑ ብታስቡ ያሪፍ ትንሽ ብትበይ ያሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሽ? እኔ አንዳንድ ነገር አረ ልክ አይደለም እንኳን ብሎ ለመናገር የሆነ አቅም የሚያጥራችሁ ነገር አለ። የሆነ ሰቅጥጥ የሚላችሁ ማለት ነው። ከቤት ጀምሮ ከእናት ከሚስት አሁን ከምታሳቅቃት እንዳለ ዘመድ አዝማድ ተመልካች ሁሉ የሚሳቅቅበትን ነገር ፕራንክ ብለህ ስትለጥፎ አረ አለማፈር። አረ አንዳንድ ሰዎች ግን የሆነ ሶሻል ሚዲያ ዊድ እየሆነባችሁ የሆነ በቃ መንፈሳችሁ ሁሉ ተወስዶ ምንም አይምሮ የሚባል ነገር የሌላችሁ ትሆናላችሁ ልበል እንዴ? እንደዚህ አይነት ነገሮች እኮ እሴት ስርዓት ምናምን የሚባልን ነገር እኮ ጠብቀን የምናደርጋቸው ነገሮች ናቸው። በህይወታችን እኮ ፈጽሞ የማይቀለድባቸው ወቅቶች አሉ እኮ ምንም ከቀልድ ጋር የማይስማሙ ሊያውም ለሴትነት ለእናትነት ምናምን ለአራስ ቤት ደግሞ በፍጹም ልንጠነቀቃቸው የሚገቡ ነገሮች አሉ። ዝም ብሎ ተገኘ ተብሎ እንዳያ መፈርገጥ አሬ በጣም የሚሰቀጥጥ ነገር ነው። እንደዚህ ያለ ነገር የምታስቡ ሰዎች ማለት ነው ፕራንክ እኛ ሀገር የሚሰራው በአንድ ወይ ብቻ ነው። እሱ መጨረሻ ላይ ወይኔ ተሸወድኩ የምትሉበት አይነት ብቻ። ከዛ ውጭ አባቴ የሚያሳቅቀን ነገር ብዙ ነው። እያመጣችሁ ሊሆን በምንሳሳላቸው በምንራራላቸው ነገሮች እንዲሞን መጨረሻ ላይ ደግሞ ትገለፍጣለህ ፕራንክ ምናምን ብለህ ኢንጆይ ታረጋለህ። አረ በጣም ፈታኝ ነው። በጣም ነው የሚያስጠላው። አሁን ይሄን የሰራው ልጅ ማለት ነው ከቤት ሁሉንም አይነት የሴት ዘሮች ያ ማለት እናት፣ እህት፣ ራሷ ባለቤትህን ጨምሮ ይቅርታ ጠይቀህ የኢትዮጵያን ሕዝብ አጥፍቻለሁ ማለት መቻል አለብህ። ምንም የከፋ ጊዜ ሆነ የተጨላለመ ጊዜ እንኳን ብንሆን እማንደራደርባቸው ነገሮች አሉ። እናስተውል። ሶሻል ሚዲያ ላይ ዝም ብለህ ተገኘ እያልክ እየቀዳ አታፍስስ። ይሄ ነውር ነው። አይምሯችን የሆነ መቆጣጠሪያ ይኖር። እንደሰማችሁት ነው እንግዲህ በጣም በሚያሳዝን ሁኔታ እንግዲህ በጣም ብዙ ሰው ነው ይሄን ነገር እንግዲህ ተሰማው ማለት ነው። ብዙ ምክንያቶች መስጠት እንችላለን። አሁን ልጅ ወንድምና እህቶቻችን እንደተናገሩት እነዚህ ሰዎች በዚህ ሰዓት ሲሰሩት ለዛች ሰዓትና ለዛች ሞመንት የራሳቸውን ስሜት ለመግለጽ እንደገና ደግሞ እንግዲህ ኪኑኑ እንግዲህ ቪው ምናምን ለመሰብሰብ ነው። ነገር ግን ኢማጂን እነዚህ እናትና አባት አሏቸው፣ ዘመዶች አሏቸው። እነዛ ሰዎች በሙሉ ተረስተዋል። በቃ የራስ ነገር ብቻ ስለሆነ የሚታሰበው የዛሬ ጊዜ ሰው ለምን እንደሆነ አላውቅም። በዚህ ታውቋል። ቤተሰብ ምን ይላል፣ ይሄ ነገር ወደ ቤተሰብ ይደርሳል ወይ፣ የትዳራችን ጉዳይ በራሳችን ብቻ ነው ወይ የምንወጣው የሚለው ነገር ተረስቶ የፈለገ ነገር እንደተንቦራቀቀ ይወጣል። ከዛ ያው ለፍቺውም ለምንም እንግዲህ ይደርሳሉ ማለት ነውና በጣም በሚያሳዝን ሁኔታ ይሄንን በማየት በጣም ብዙ ሰው ተነክቷል፣ በጣም ብዙ ሰው አዝኗል ማለት ነው። ስለ ፕራንክ ግን ከዚህ በፊት ብዙ አሳይተናል። ብዙ አለ፣ ብዙ የሚታዩ አሉ። ቁጥር ስፍር የሌለው ነገር ነው እንዳልኳችሁ። ወንጀሎች ሁሉ የተሰሩበት አለ እና አስጠሊታነቱን እስቲ ትንሽ አንድ 3-4 ከዚህ በፊት ያስቀመጥኳቸው ስላሉ እነሱን ላሳያችሁና እስቲ የራሳችሁን ደግሞ ሐሳብ ትሰጡበታላችሁ ማለት ነው። እንዴ ምን ማለት ነው? እንደዚህ አይነት ፓን እንዴ ወደዛ ተራውጣው አንተ አይደለም በቃ ወደዛ እናቷ ፊት ነው እንደዚህ አይ አውሪ በቃ አውሪ ያስቀላል ያምርብኛል። አይቻ
እንዳውም እንደዚህ አድርጌ ልሄድ ነው። ፋሽን ነው ከልብስ ላይ ይሄ ስፖርት የሚለው እንዳትፈልግ። እንደምትመለከቱት ለዚህቹ ለቪው ነው። ይሄን አዲስ ካልሲ በጁስ መፍጫ ውስጥ ከትቼ እያጠብኩኝ እጠብቃታለሁ ማለት ነው። ተመልከቱ። በማሽን ለሞከረው ነው ላገዝሽ ብዬ እኮ እሱ ሆኖ ተመልከቱ። ላገዝሽ ብዬ ነው። ምን አይነት ሴት ነው? እዩት እንግዲህ ትዳር ውስጥ ያለ ማን እንዴት ነሽ? አወቅሽኝ? የሰብለ ፍቅረኛ ነኝ የምትጋትቻት ሰብለ ታች ሰፈሯ። አወቅሽኝ? እኔ ቦቸራ እባላለሁ። ሰብለንም አንተንም አላወቅኳቸውም። ኦኬ። ከዚህ በኋላ ጾምሽ ደግሞ እንዴት ነው? አምሮብሻል ነው እዚህ ለማመንሽ። ቆይ ተረጋጊና ናግሪ። ወላ ቁጭ ባለበት የመወጣደር ምናምን አያሰለችልም። ቦቸራ የታች ሰፈሩ ነው የካቸው ጓደኛ መወጣደር ምናምን። ቆይ ተረጋጋ ማለት ይደብራል እንደ አይነቱ ብሽ የሰው ሚስት ምናምን እንትን አይባልም። ተረጋጊና ናግሪ። አውቀኝ ነው የምታናግረኝ? ቆይ ተረጋጊ። የካቸው ጓደኛ ነኝ። አይሆንም። አደምብሪሽ እንደ አይነቱ ሙድ ቪዲዮ ልሰራ ነው። አስተማሪ ቪዲዮ እንስራ ብሎኝ ነው። የማጥፋት ስራ ነው ይሄ። አረማ ቪዲዮ እንስራ ብሎኝ ነው። እያወራሁ ነው ወይ? ተፋው አሁንም ስንት ተማሪ የሚሄድ ስንት ህፃናት ልጆች አንተን የሚያስተናግዱ ሰው ከሆነ እንግዲህ እንዳያችሁት ብዙ ነው ያለው። እየቆራረጥኩ ነው ትንሽ እንደው አትሊስት ምን እንደሚመስልና እንዴት አስጠሊታ ህይወት ውስጥ እንዳለ የኛ ህብረተሰብ እንድታዩት ብዬ ነው እቺን ነገር ትንሽ ጠብ ያርኩላችሁ። በጣም በሚያሳዝን ሁኔታ እኛ በባህላችን እንግዲህ ተከባብረን ለማንኛውም ሰው ጥሩ ፊት አሳይተን በንጹህ መንፈስ የምንንቀሳቀስ ሰዎች ነን። ነገር ግን በጥርጣሬ ውስጥ እንግዲህ ቁጭ ብሎ ምግብ በሚበላበት ሰዓት ላይ በሚዘጋጅበት ሰዓት ላይ አንድ ሰው መጥቶ ራበኝም ሊሆን ይችላል የሚለው ውሃም ጠማኝ ሊሆን ይችላል መጥቶ ሲያናግር በንጹህነት ነው የምናናገረው በትህትና። ነገር ግን እነሱ እንግዲህ እንደዚህ ሰውነቱን እስከ መነካካት እስከ መምታት ድረስ እንደ ፕራንክ ተብሎ ማለት ነው። ከዛ በኋላ የሚሰረቅም ነገር ካለ ይሰረቃል፣ የሚዘረፍም ነገር ሌሎችም ነገሮች በዚሁ አጋጣሚ ይደረጋሉ ማለት ነው። እና ምን ያህል እየሄድን ምን ያህል እየዘቀጥን ምን ያህል ለቆሻሻ ነገር ራሳችንን መስዋዕት እያደረግን እንዳለ እንድትመለከቱት ብዬ ነው ያደረኩት። ከዛስ ደግሞ ምን ይሆናል? እንደዚህ ከተሰራ በኋላ ደግሞ ያው የኛ ሀገር ይቅርታ እንደሆነ ሚሊዮን ሆኗል። ያው ይሄን ነገር ለፕራንክ ነው ለምናምን ትንሽ ለስያችሁ ዛሬ የመጣሁት ሚስቴን በህዝብ ፊት ይቅርታ ለመጠየቅ ነው። ሁለተኛ እንደዚህ አይነት በደል ላልበድል፣ እንደዚህ አይነት ኃላፊነት የማይሰማው ዝርክርክ ሰው ላለመሆን ደግሜ በህዝብ ፊት ቃል እገባለሁ። ይቅርታ። እንግዲህ የቲክቶክ ቤተሰቦቼ ዛሬ የመጣሁት ፕራንክ ይዤላችሁ አይደለም። ፕራንክ ሳረግ ነው እንደዚህ ሆንኩት። እዩት እንዴት እንደተደበደብኩት። ከሞት ነው የተረፍኩኝ። አሁንም ስታከም ቆይቼ ነው ሆስፒታል ቆይቼ ነው የመጣሁት። እዩት እንዴት እንዳደረጉኝ እንደሸፈሸፉ እና ቲክቶክ ላቆሙ ባይሆን እስቲ ፎሎ፣ ላይክ፣ ሼር አድርጉ፣ ኮፒ ሊንክ አድርጉልኝ አካውንቴን። ጋስ ለቲክቶክ ስል የምከፍለው መስዋዕትነት እስቲ ለቲክቶክ ነው መስዋዕትነት የሚከፍለው። እንዳያችሁት ነው እንግዲህ በእውነት በጣም ብዙ መሰራት የሚችል በጣም ትልቅ የሆነ ኢሹ ነው እና ግን በጣም በሚያሳዝን ሁኔታ ትልልቅ ሚዲያዎች እንደነሸገር ምናምን በብዛት አይታችኋል ዩቲዩብ ላይ
ይሄንን እንደ ትልቅ ነገር ዛሬ አዲስ አድርገው እነዚህን ሰዎች ሲወቅሱ በማየቴ ነው ይሄን ነገር ላቀርብላችሁ ይቻልኩት። በእውነት መወቀሳቸው ትልቅ ቢሆን ትክክል ቢሆንም ነገር ግን ተኝተናል፣ በጣም ከርመናል ከተኛን። በጣም ብዙ የሚታዩ ነገሮች አሉ። ፖሊስ ራሱ እነዚህ አይነት ነገሮች በህግ ለምን እንዳላወጣ ባላቅም ከዚህ በፊት ብዙ ወንጀሎች የተሰሩ እንዳሉ የተወሰኑ ቪዲዮዎች አሉ፣ ወደፊት ላቀርብላችሁ እችላለሁ። እንደዚህ ሁሉ ተፈጥሯል እና ግን ሰሚ ጠፋ፣ የሚናገር ሰው እያለ ግን የሚሰማ ጠፋ። ስለዚህ ህብረተሰቡ በዚህ አይነት ጉዳይ ላይ ሁሉም አንድ አይነት ሀሳብ ሊኖረው ይገባል ብዬ አስባለሁ። እኛ እየተናገርን ነው፣ ሰሚ ቢኖር በጣም ደስ ይለኛል እላለሁ። የራሳችሁን አስተያየት ስጡበት እላለሁ። በተረፈ ውድ የዩቲዩብ ቤተሰቦቼ ሌላውን ጊዜ እንደዚህ አይነት ነገሮች አቀርብላችኋለሁ። የእናንተን ማበረታታት ይፈልጋል። ቤቴ ትንሽ ቀዝቀዝ ስላለ በተረፈ ያው እንደዚህ አይነት ነገር ሲኖር መቼም ብዙ ጊዜ ታውቃላችሁ ማንም እይታ አይኖረውም። መጥፎ ነገር ባቀርብ ግን እኔ በጣም ብዙ ሰው ይመለከታል፣ አልፈልግም። አንድም ሁለትም ሰው የሚያስተምር ነገር ለማድረግ እሞክራለሁ፣ ጥራለሁ። በተረፈ እንማማርበት እላለሁ። መልካም ጊዜ ይሆንላችሁ። አንዲት ነገር ጠባ አድርጌ ልለያችሁ። ደህና ሁኑልኝ። እኔ የምለው እዚህ ቲክቶክ ላይ ላይቭ ላይ ቁጭ የምትሉት ወንድሞቼ ስራ ሰርቼም ስመለስ አገኛችኋለሁ ላይቭ ላይ ቁጭ ብላችሁ፣ ተኝቼም ስነቃላችሁ፣ ቀንም አላችሁ ሌትም አላችሁ። መቼ ነው የምትተኙት? የምታገኙት ጥቅም እንዴት ነው? ለኛም አካፍሉን፣ ንገሩን። በቪው ብቻ ንገሩን፣ እንጠቃቀም። የሆነ ነገርማ የምታገኙት ነገርማ አለ። ዝም ብላችሁ ቁጭ አትሉ። ኧረ አስረዱልኝ። ሰው እንዴት አይተኛም? ሰው ስራ ሰርቶ ደክሞ ሲመጣም ላይቭ ላይ አላችሁ፣ ተኝተንም ስንነሳ አላችሁ፣ እኔ ተኝቼ ስነቃ አላችሁ ላይቭ ላይ ቁጭ ብላችሁ። ብዙ ልጆች አውቃለሁ አሁን ላይቭ ላይ በቃ እንደው 24 ሰዓት አላችሁ። ወይ እንደዚህ ነው የምናገኘው፣ በዚህ ነገር ነው የምናገኘው ብለውና ለኛም ማስረዱ፣ እኛም እንሞክረው ሲል አትሻቢክ 24 ሰዓት ቁጭ ብሎ መለመን